ሰላም ፍቅርና ጤና በያላችሁበት ከእናንተ ጋር ይሁን ውድ የዮፕ ኢንተርቴይመንት ቤተሰቦች። ይህ የኔና የእናንተ የተረካ ቤት የሆነው ዮፕ ኢንተርቴይመንት ነው። እኔ ደግሞ ኢትዮጵያ ከፈለኝ ነኝ። ዛሬ እንግዲህ ደራሲ ሞገስ እሸቱ ከባህር ማዶ ሆኖ የቅዳሜው ቀጠሮ በሚል ርዕስ የጻፈልንን ቆንጆ ልቦለድ መጽሐፍ ነው ይዤላችሁ የመጣሁት። ይህ መጽሐፍ እንግዲህ ደራሲው በጀርባ ገጹ ላይ ለመጠቆም እንደሞከረው የስደት ህይወት ምን እንደሚመስል ስደት ላይ ያሉ ሰዎችም እዚሁም ደግሞ ሀገር ውስጥ ላለን ለኛ ለኢትዮጵያውያን ግንዛቤን ለመፍጠር ብሎ የጻፈው ቀለል ባለ አማርኛ ለኛ እንዲደርስ አድርጎ የጻፈው ልቦለድ ነው። ታሪኩ በጣም መሳጭና ልብ አንጠልጣይ እንዲሁም ደግሞ ለእናንተ ለቤተሰቦቻችን ይመጥናል ያልነው ስለሆነ መልሰን ወደ እናንተ ልናደርስ ዝግጅታችንን ጨርሰናል። እንድትከታተሉን በፍቅር እንጋብዛችኋለን። ግን ዮፕ ኢንተርቴይመንትን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም ደግሞ ትረካዎቹን ላይክ በማድረግ ጀምሩ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ የኮሜንት ሴክሽናችን ለእናንተ ክፍት ነው። ለወዳጅ ለዘመዶቻችሁ ለጓደኛችሁም ሼር በማድረግ ትረካን ጋብዟቸው። የዮፕ ኢንተርቴይመንት ቤተሰብም አድርጓቸው። በተጨማሪም ደግሞ እውነተኛ ታሪኮች የሚተረኩበት የእናንተ ታሪክ መልሰው ወደ እናንተ የሚደርሱበት ምሳሌ ታሪኮች የተሰኘ ሁለተኛ ቻናል ከፍተናል። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን ወይም ደግሞ የዮፕ ኢንተርቴይመንት ሆም ላይ ገብታችሁ ትንሽ ከፍ ስታደርጉት አድራሻውን ከታች ታገኛላችሁ። ወይንም ደግሞ በሶስተኛ ደረጃ የዩቲዩብ ሰርች በተን ላይ ሄዳችሁ ምሳሌ ታሪኮች ብላችሁ ብትጽፉ ታገኙታላችሁ። የገባችሁ ሰብስክራይብ አድርጉ። እዛ ላይ የተለቀቁትንም እውነተኛ ታሪኮች አዳምጧቸው። ላይክ አድርጉ፣ ሰብስክራይብ አድርጉ። አብሮነታችሁ ከኛ ጋር ይሁን የዛሬው መልእክቴ ነው። አብራችሁን ቆዩ። በድጋሚ ሰብስክራይብ ማድረግ እንዳይረሳ። ፍቅር ይበልጣል ከክብር። ዮፕ ኢንተርቴይመንት። የቅዳሜው ቀጠሮ። ደራሲ ሞገስ እሸቱ። በዮፕ ኢንተርቴይመንት ተዘጋጅቶ የቀረበ ክፍል 1። መታሰቢያ። ይህ መጽሐፍ ገና በ16 ዓመቱ በከሰል ጭስ ታፍኖ ከዚህ ዓለም በሞት ለተለየው ታላቅ ወንድሜ ዳዊት እሸቱ መታሰቢያ ይሆንልኝ። አዲስ አበባ አርብ ማታ። የተናኝ እናት ሶፋ ላይ ጭልጥ ያለ እንቅልፍ ወስዷቸዋል። ለማርያም ማህበርተኛቸው ቀብር ደብረ ሊባኖስ ለመሄድ በጠዋት በመነሳታቸው ደክሟቸዋል። ሌላ ጊዜ እራት ተበልቶ ቡና ከተጠጣ በኋላ በሩ መዘጋቱን አረጋግጠው መኝታ ቤታቸው ገብተው ይተኙ ነበር። ዛሬ ግን በጊዜ እንቅልፍ ጣላቸው። የተናኝ እህት ፈተና ደርሶባት ስታጠና ውላ ስለደከማት ትንሿ ሶፋ ላይ እግሯን አጣጥፋ እንደተቀመጠች ጭልጥ ያለ እንቅልፍ ይዟት ሄዷል። በእድሜ ለጋ የሆነችው ሰራተኛቸው ትንሽ ፈንጠር ብላ የከሰል ምድጃው አጠገብ ኩርምት ብላ ተቀምጣለች። እሷም እንቅልፍ እያንገላጀጃት ነው። ወደ መኝታ ክፍሏ ገብታ አነጣጥፋ እንዳትተኛ ፈራቻቸው። ሁሌም እነሱ ከተኙ በኋላ ነው የምትተኛው። ብርዱ ሰውነት ድረስ ዘልቆ የሚገባ ቢሆንም እዛው ቁጭ ብሎ ከመጠበቅ በስተቀር አማራጭ አልነበራትም። ብቻ የምድጃው እሳት ለመጥፋት ሲቃረብ ኮቴ ሳታሰማ ወደ ማድ ቤት ትሄድና ከሰል ጨምራ ታራግበው የከሰሉ ሙቀትና ድካሙ ተደማምሮባት ድኳዋ ላይ እንደተቀመጠች አሸልባለች። ከፊት ለፊት የነበረው ቴሌቪዥን የዕለቱን ፕሮግራም ጨርሶ የደህና ደሩ ብሔራዊ መዝሙር ካሰማ በኋላ እሽ የሚል ድምፅ እያሰማ ቢሆንም ያዳመጠው አልነበረም። ሜልቦርን አውስትራሊያ ቅዳሜ ጠዋት። አዲስ አበባ ሁሉም በተኛበት ሰዓት ተናኝ በምትኖርበት አውስትራሊያ ደግሞ ሰው ከእንቅልፉ ተነስቶ ወደ ተለያየ ጉዳይ ለመሄድ ደፋ ቀና የሚልበት ጊዜ ነው። ተናኝ ቁርሷን በልታ ከተዘገጃጀች በኋላ ያለ ወትሯ በጠዋት እዚያው ሀገር ለሚኖር ወንድሟ ለዮናስ ደወለች። ዮናስ ከጓደኛው በላይነህ ጋር ዘወትር ቅዳሜዋና ይሄዳሉ። ዋኝተው ከጨረሱ በኋላ ነበር ስልኩ የጮኸው። ሃይ ተናኝ፣ ምን ነው በደህና አላት ዮናስ። ምን ነው ያለ ወትሮዬ በቅዳሜ ጠዋት ስለደወልኩልህ ነው? እኮ ገርሞኝ ነው። እኔ እንጃ ብቻ ደዊ ያለኝ። በሰላም ከሆነ ደህና ይላል ዮናስ የእህቱ ነገር ገርሞት። ለነገሩ ተናኝን በጠዋት የደወለችበት የተለየ ምክንያት አልነበራትም። ነገር ግን ልትገልጸው የማትችለው ስሜት ነበር ያስገደዳት። እንደ ነገሩ ካወሩ በኋላ መልካም ቀን ተባብለው ስልኩ ተዘጋ። ዘላለም በሚሰራበት የስጋ መበለቻ ፋብሪካ የግድግዳ ሰዓቱን ደጋግሞ ይመለከታል። የዛሬው ቀን አልሄድ ብሎታል።
ቶሎ ከስራ ወጥቶ ማታ ወደሚደረገው የሙዚቃ ዝግጅት ለመሄድ ጓጉቷል። የዛሬዋ ምሽት እዚያ ላሉ ለተወሰኑ አበሾች የተለየች ናት። ታዋቂ ኢትዮጵያዊ ድምፃዊ የሚገኝበት የሙዚቃ ድግስ የሚሰናዳው ከስንት አንዴ በመሆኑ ፕሮግራሙ ላይ ለመገኘት ከጓጉት አበሾች አንደኛው ዘላለም ነበር። ጊዜው እንደምንም ደርሶ ሊወጣ ሲል ለጡሊ ስልክ ደወለ። እንደገመተው ጡሊ ስልኩን አይመልስም። ደጋግሞ ቢሞክርም መልስ ባለማግኘቱ ለዮናስ ደወለለት። ዮናስ የአካውንቲንግ ተማሪ ሲሆን ትምህርት በሌለው ጊዜ ቅዳሜን ጨምሮ ታክሲ ይነዳል። ዛሬ ከዋና በኋላ ታክሲውን ይዞ ቢወጣም የሥራ ፍላጎቱን ብዛም ነበር። እንደ ሌሎቹ ሁሉ ለምሽቱ የሙዚቃ ፕሮግራም ራሱን ማዘጋጀት ፈልጓል። በዚህ ስሜት ላይ እንዳለ ዘላለም ደወለለት። ስልኩን አንስቶ ሄሎ እንዳለ አሎ ዮኒ፣ ስራ ላይ ነህ እንዴ አለው ዘላለም። አቦ ደብሮኝ ወደ ቤቴ መሄዴ ነው ባክህ። እኔም ስራ ጨርሼ እየወጣ ነው። የት እንገናኝ? እኔ ቤት መጥተህ ለማታው ለምን አንሟሟቅ? ይቻላል። ስማ ዮኒ፣ ለጡሊ ደጋግሜ ደውዬለት ስልኩን አያነሳም። ምን የጡሊን ነገር ታውቀዋለህ አይደል? ይሄኔ ከችኮች ጋር ሆኖ ይሆናል ስልክህን ያልመለሰው። ቆይ እኔ ሞክርለታለሁ ተባብለው ሞባይሉን እንደዘጋ የዮናስ ስልክ በድጋሚ ጮኸ። የደወለው በላይነህ ነበር። በላይነህ በአካውንቲንግ ተመርቆ አንድ ካምፓኒ ይሰራል። ካምፓኒያቸው ብዙ ጊዜ ቅዳሜና እሁድ ዝግ ቢሆንም ዛሬ ግን ስራ ስለበዛ ቢሮ ነው የዋለው። ከስራ በመውጣት ላይ ያለ ለዮናስ ደወለለትና ስለ ማታው የሙዚቃ ዝግጅት አውርተው ተቀጣጠሩ። ጡሊ ስልኩ ሲጠራ የደወለ ዮናስ መሆኑን ስለተመለከተ እንጂ አያነሳውም ነበር። እንኳን እንደዚህ አይነት ፕሮግራም ኖሮ ቀርቶ ማንኛውም ቅዳሜ ለጡሊ ልዩ ነው። የተቀደሰች ቀን ናት ይላታል። ስራ ለመቀጠር እንኳን ሲፈልግ ቅዳሜ የሚሰራበት ከሆነ አይደፍረውም። ሰው እንዴት ቅዳሜ ይሰራል የሚለው ነገር አለው። ለዛሬዋ ቅዳሜ ደግሞ ዝግጅቱን ያጠናቀቀው ቀደም ብሎ ነው። ሌሎች ጓደኞቹ ከስራ እየወጡ ለመገናኘት ሲቃጠሩ፣ እሱ ግን በሶስት ቺኮች መሃል ሆኖ ጉንጩን በጫት ወጥሮ ሺሻውን እያንደቀደቀ በመዝናናት ላይ ነበር። አፈራረሹ ደግሞ እሱ እንደሚፈልገው ሆኖለታል። ቺኮቹ ስስድሪያ ለብሰው የሰውነታቸው ቅርጽ እንደ ጥላ ቁጭ ብሎ ይታያል። ቡና ተፈልቶ ዕጣኑ ቤት ውስጥ ጨስ ብሏል። ከሚኒሊየም አዳራሽ ላይቭ የተቀረጸው ዝግጅት በትልቅ ፍላት ስክሪን ቴሌቪዥን ተከፍቷል። ጫት፣ ደረቅ፣ የተዘፈዘፈ በየአይነቱ አለ። የጎደለ ነገር የለም። ቺኮቹ ያን ያህል አሪፍ ባይሆኑም ለጡሊ ቺኮች መሆናቸው ብቻ በቂው ነው። ወትሮም የጡሊ አይን መልክ አይፈጅም። ጨዋታው ደግሞ ለቺኮች ይመቻል። ስለዚህ ይወዱታል፣ እሱም ይወዳቸዋል። የሚደብረው ነገር ቢኖር ቺኮቹ ከሱ ጋር ሆነው ወንድ ሲጠሩበት ነው። እንደዚህ አይነት ነገር ደሙን ያፈለዋል። በዚህ አይነት ሙድ ላይ ያለ ስልኩ ጮኸ። በቺኮች ተከቦ የወንድ ቁንጮ በሆነበት ሙድ ላይ ወንድ ሲደውልለት አይመልስም። አብሮት የሚኖረው ዘላለም ሲደውልለት እንኳን ያላነሳው ለዚህ ነበር። ዮናስን ግን ያከብረዋል፣ ይወደዋልም። ከስደት ጀምረው አብረው ከመሆናቸውም በላይ ጡሊ እዚህ ሀገር እንዲመጣ ስፖንሰር ከመላክ ጀምሮ ብዙ ነገር ያደረግለት ጓደኛው ብቻ ሳይሆን ወንድሙም ጭምር ነው። ጡሊ የሚሰበውን ሺሻ ጫፍ በእጁ ጠረቅ ጠረቅ ካደረገ በኋላ ከጎኑ ለተቀመጠችው ቺክ ሰጥቶ ስልኩን አነሳና እሺ አባ ኦኬ ነህ አለ። ብዙ ጊዜ በስልክም ሆነ በአካል ከሰው ጋር ሲያወራ ስም ከመጥራት ይልቅ ወንዶችን አባ፣ ሴቶችን ደግሞ ነፍሴ ማለት ለምዶበታል። ዮናስ ጡሊ ኃይለኛ ሙድ ላይ እንዳለ የገባው ካነጋገሩ ነው። ስለዚህ ጡሊ ዛሬ እንዴት ነው? ለመሆኑ የት ሆነ ነው አለው። ዮኒ ዛሬ እባክህ በከባዱ ነው፣ ልነግርህ አልችልም ካለ በኋላ ድምፁን ቀነስ አድርጎ ስልኩን ወዳፉ በማስጠጋት እያንሾካሾከ ዮኒ እኔና እነሱ ብቻ ነን፣ ቺኮቹን ብታያቸው ዝም ነው። ለመሆኑ ዛሬ ተረኞቹ እነማን ናቸው? አዲስ ናቸው እባክህ፣ አታውቃቸውም። እኔም ሰው ነው ያስተዋወቀኝ። በልሺ ዛሬ በደስታ ተፍነክንካላ። ስለረበሽኩ ግን ይቅርታ፣ ወርቃማ ጊዜህን አጠፋውብህ። በዚህ ሰዓት ወንድ እንደሚያስጠላ መች አጣሁትና። ጡሊ በውስጡ ያለውን ስሜት ዮናስ በማወቁ ተደስቷል። ከሌላው ወንድ በተለየ ስልኩን በማንኛውም ጊዜ የሚመልስለትም ለዚህ ጭምር ነው። አዮኒ አንቺ እኮ የገባሽ ነሽ፣ ሁሉም ሰው እንዳንቺ ቢያስብ ምን አለበት ካለው በኋላ ማታ የሙዚቃ ዝግጅቱ ላይ ለመገናኘት ተቀጣጥረው ወሬያቸውን ጨረሱ።
ሊዲያ ከምትሰራበት ሱፐርማርኬት በጊዜ ከወጣች በኋላ በቀጥታ ያመራችው ወደ ሾፒንግ ነው። ሰርግ፣ ሙዚቃ ወይ ሌላ ሰው በርከት ያለበት ዝግጅት ሲኖር አዲስ ልብስ መግዛትና ጸጉሯን መሰራት ልማዷ ነው። ይሄ የብዙ ሴቶች ጸባይ ቢሆንም የእሷ ግን ይለያል። ሰው አንዴ የታየበትን ልብስ ደግሞ ይለብሳል የሚል የህይወት መመሪያ አላት። ዮናስ ይህንን የሊዲያን ባህሪ አይወደውም። አንዳንዴ ደፍሮ የተናገራት ከሆነም ትበሳጭበታለች። ስለዚህ ጉዳይ በተነሳ ቁጥር ልብሴ መለያ ምልክቴ እንዲሆንልኝ ትፈልጋለህ ብላ ስለምትንጣጣበት ነገሩን ላለማባባስ ሲል አውቆ ወደ ቀልድ ይለውጠዋል። ዛሬም ሊዲያ ለምሽቱ የሙዚቃ ዝግጅት የሚሆን ልብስ ለመግዛት ራሷን ቢዚ አድርጋለች። አንዱን ልብስ አንስታ መስታወቱ ፊት ለፊት ሄዳ ከመልኳ ጋር ታስተያየውና ትጥለዋለች። እንደገና ሌላውን ትሞክራለች። በዚህን ጊዜ ባዛውንት መጦሪያ ነርሲንግ ሆም የምትሰራው ጓደኛዋ ሰናይት ደወለችላት። ሃይ ሊዲ፣ የት ሆነሽ ነው? ሾፒንግ ሆኜ ነው ባክሽ። ብዞር ደህና ነገር አጣው። ደግሞ ገና ጸጉር ቤት መሄድ አለብኝ አለች ሊዲያ በስጨጨት እያለች። ለሊዲያ ብስጭትና የፈለገችውን ማጣት ሰናይት ቆብ የሰጠችው አትመስልም። ወይ ሊዲዬ፣ ምን አለ ትንሽ ብትጠብቂኝ አብረን የምንሄደውን ስትል ሊዲያም ቀበል አድርጋ አንቺ ከስራ እስከምትወጪ ሾፒ ይዘጋል። ምን ይዘጋል? አሁን እኮ ግማሽ ሰዓት ነበር የቀረኝ ብላ ሐሳቧን ሳትቋጭ ኡፍ አለች ሰናይት። ምን አይነት ጣጣ ነው? እላይ እኮ ደፋው ይድፋው አለች እየተበሳጨች። ሰናይት ከሊዲያ ጋር ስልክ ስታወራ ጆሮዋ ላይ የሞባይሏን ሄድፎን ሰክታ አንዱን ሽማግሌ በማንኪያ ሾርባ እያጠጣች ነበር። ሽማግሌው በማወቅ የሚሆን ባለማወቅ የሾርባ ሳህኑን ከእጇ ላይ ሲመታ ይወድቃል። በብስጭት ውስጥ ሆና ይህንኑ የገጠማትን ክስተት ለሊዲያ ነገረቻት። ሊዲያ ግን ሐሳቧ ሁሉ የማታው የሙዚቃው ዝግጅት ላይ ስለነበር ይህን ያንቺ ትሆኛለሽ የደፋሽው ብላ የወሬውን አቅጣጫ አስቀየረቻት። ሰናይትም ወደ ሌላ ጉዳይ በመግባት ሊዱዬ፣ በቃ ለኔም በእናትሽ ግሬቶፕ ነገር ካገኘሽ ግዢልኝ፣ በቀደም ካሳየሁሽ ታይት ጋር የሚሄድ ስትል ሰኒ፣ ምን ሆንሽ? ለራሴም አላገኘው ስልሽ ወይ በማርያም ሊዱዬ፣ ካገኘሽ እኮ ነው ያልኩሽ። ምን ነው ትልቅ ነገር አድርገሽው ነው እያለቻት እያለ አለቃዋ ከሩቅ ወደ እሷ ስትመጣ አየቻት። በጥድፊያ ወይ ሊዱዬ፣ አለቃዬ መጣች፣ በኋላ ደውልልሻለሁ ብላ ሄድፎኑን ከጆሮዋ ላይ ነቀለችው። ቅዳሜ ማታ የሚጠበቀው ሰዓት ደረሰ። የአዳራሹ መግቢያ በር አቅራቢያ የታዋቂው ድምጻዊ ፖስተር በትልቁ ተሰቅሏል። መድረኩ ላይ የሙዚቃ መሳሪያ ተጫዋቾች ዕቃቸውን እያስተካከሉ ነው። ቀድመው ለመጡ ታዳሚዎች የአማርኛ ለስላሳ ክላሲካል ሙዚቃ ተከፍቶላቸዋል። እየተንጠባጠቡ በመምጣት ላይ ያሉት እንደየፍላጎታቸው መጠጥ እየተጎነጩ በሩን ይመለከታሉ። አንዳንዶቹም አንድ ሰው ወደ ውስጥ ሲገባ ያሾካሉ። ከአዳራሹ መግቢያ በር አካባቢ በግሩፕ ሆነው በመቆም ያወራሉ። የመግቢያ ትኬት ቆራጩና የሴኩሪቲ ጋርዱ ወደ ውስጥ በመግባት ላይ ያለውን ያስተናብራሉ። የሙዚቃ ዝግጅቱ እስኪጀመር በየመኪናቸው ውስጥ ተቀምጠው ከቤት ይዘውት የመጡትን መጠጥ በመጎንጨት ዝግጅቱ እስኪጀመር ያሟሙቃሉ። ልክ የሙዚቃው ዝግጅት ሲጀመር ሁሉም ወደ ውስጥ መግባት ጀመሩ። ድምጻዊ የተነሳው ከለስላሳ ሙዚቃዎቹ ነበር። በዚህን ጊዜ በየጠረጴዛው ተቀምጦ ሁሉም በጥሞና ሙዚቃውን እያዳመጠ ያወጋል። መፈራራቱና መፋጠጡ የሚለቀው ሞቅታው ሲመጣና ሙዚቃውም እየደመቀ ሲሄድ ነው። ሙዚቃው ሞቅና ፈጠን ማለት ሲጀምር ፍርሃቱ ሁሉ ቀረና የሚተዋወቀውም የማይተዋወቀውም ወደ መድረኩ አቅራቢያ እየሄደ ጭፈራውን ማስነካት ጀመረ። አንዳንዶቹ ለሰው ደንታም ሳይሰጣቸው በሚያስጨፍረውም በማያስጨፍረውም ያለ ምንም ረፍት ከድምጻዊ እኩል ሙዚቃውን እየዘፈኑ ቆመው ይንቀሳቀሳሉ። ከአዳራሹ በስተግራ ዮናስ፣ ሊዲያ፣ ሰናይት፣ ዘላለምና በላይነህ አንድ ጠረጴዛ ከበው መጠጣቸውን እየተጎነጩ በተቀመጡበት ወዝወዝ እያሉ ነበር። ዮናስ በእርጋታ የአዳራሹን ትዕይንት ይታዘባል። ዳንሱን፣ ሁካታውን፣ ጩኸቱን፣ ማስካካቱን፣ ሌላም። በተለይ ደግሞ ማሚ የምትባለው ልጅ ገርመዋለች። ሙዚቃ በሰማች ቁጥር መቀመጥ አትችልም። ተነስታ ያዘው ነው። ዮናስ እንዴት አይደክማትም ብሎ አሰበ በሆዱ።
ከተመለከታት ጊዜ ጀምሮ ለአንዲት ደቂቃ እንኳን አላረፈችምና። የማሚ ሁኔታ አንድ የአገር ቤት በነበረበት ወቅት መርካቶ ሄዶ የገጠመውን አስታወሰው። በዚያ ግርግርና ጥድፊያ መሃል ተሰባስበው ክብ ሰርተው የሚያጨበጭቡ ሰዎች ተመልክቶ ጠጋ አለ። በሰዎቹ መሃል አንድ አጭርና ቦርጫም ሰውዬ ባደረገ የወታደር ጫማ መሬቱን እየደበደበ እስክስታውን ያስነካዋል። በዙሪያው ሎተሪ አዟሪዎች፣ ማስቲካ ሻጮች፣ ወያላዎችና የታክሲ ሾፌሮች ሌሎችም ከበው ያጨበጨቡለት ስንቄ ስንቅዬ እያሉት ነበር። ስንቄ አይኑን ጨፍኖ በጭብጨባው እየተበረታታ አንገቱን ወደ ግራና ቀኝ እያንዠወዠወ እስክስታውን በማስነካቱ ፊቱ በላብ ተጠምቋል። ዮናስ በሰውየው ሁኔታ ተገርሞ አጠገቡ ቆሞ የነበረውን አንድ ሲጋራ አዟሪ ጠጋ ብሎ ስማ፣ እኔ ምልህ ይሄ ሰውዬ በጤናው ነው ቢለው ልጁ ወደሱ ዞር እንኳን ሳይል ስንቄን አታውቀውም እንዴ? ዝም ብለህ ካጨበጨብክለት እኮ ቀኑን ሙሉ ይጨፍራል ብሎ መለሰለት። ዮናስ ሁኔታውን በአግራሞት እያየ እዚያ መቆየቱ እንደ ጅልነት ተሰማውና እንደዚህ ነው ካበዱ ላይ ቀር ብሎ ትቷቸው ሄደ። የማሜን ሁኔታ ሲያይ ስንቄ ትዝ ያለው ለዚህ ነበር። ማን ያውቃል የማሜንስ ነገር? ድምፃዊው የለውም አባይ እያለ የተለያዩ ክልሎችንና የአዲስ አበባ ሰፈሮችን ስም እየጠራ ነው። ማሜ በሁሉም እየዘለለች ብትጮህም የካሳንችስ የለውም አባይ ሲል እየተፍለቀለቀች አንድ ሶስት ያስደገመችው። ለነገሩ የዘመኑ ዘፋኞች በሙሉ እንኳን የታወቀውንና የጨሰውን ካሳንችስን ቀርቶ ብዙ ጊዜ ዘፈን ላይ የማይጠሩ ብሔር ብሔረሰቦችንና ከተሞችን ስም እየጠሩ የለውም አባይ ማለታቸው የተለመደ ሆኗል። የቀድሞ አስለቃሾች የሟች ዘመዶችን ስም ቤተሰቦችን ሆድ እንደሚያባቡት ዘፋኞችን ባላቸው ልምድ ሁሉንም የለውም አባይ ካሉ በኋላ ሞቅ ያለ ምላሽ ያገኘበትን ደጋግመው ይጠሩታል። የከሌ ልጅ የለውም አባይ እያሉ ታዳሚውን በማስጮ ያሳብዱታል። የጎጃም ልጅ የለውም አባይ፣ የጎንደሩ፣ የወሎ፣ የወለጋው፣ የጋምቤላው፣ የአራት ኪሎ፣ የቀበናው፣ የአስኮ፣ የሳሪሱ ወዘተ የሁሉም ልጅ አባይ የለውም ለነሱ። እንደ ዘፋኞቹ ከሆነ የኢትዮጵያ ልጅ ሁሉ የለውም አባይ። በዚህ አይነት ያለመዋሸት ውድድር በዓለም ላይ ቢደረግ እንደ አትሌቲክስ ሁሉ የሚበልጠን አይኖርም ነበር ማለት ነው። ዮናስ በተቀመጠበት አዳራሹን እየቃኘ የሚያስበው ይህን ነበር። አዳራሹ በድምፃዊ ሙዚቃ ደምቆ ሁሉም ከመቀመጫው ተነስቶ እየጨፈረ ነው። ሶፊ የመጠጥ ባንኮኒው አጠገብ ቆማ ከሁለት ወንዶች ጋር ታወራለች። አድራቂዎቿ ናቸው። ወደ ጭፈራው መሃል አብራቸው ገብታ እንድትደንስ ቢጠይቋትም ፈቃደኛ አልሆነችም። ከአውስትራሊያ የአባቷን ወንድም ስታፈላልግ ቆይታ ከተመለሰች ገና ሁለተኛ ቀኗ ነበር። በሰበቡ የጭፈራው ነገርም እዛው ሀገር ቤት ስለወጣላት ብዙ የመደነስ ስሜት ያላት አትመስልም። ሶፊ ባለባበስ ረገድ የወንዶችን ቀልብ እንዴት እንደምትገዛ አብጠርጥራ ታውቅበታለች። ሆን ብላ ወንዶችን ለመፈታተን የምታደርገውም ይመስላል። ዛሬም ረጅም ሂል ጫማ፣ በጣም አጭር ቀሚስ ከታይት ጋር፣ ከላይ ደግሞ የህፃን ልጅ የምታህል ካኔታራ ለብሳለች። ካኔታራው ደረቷ ላይ የቪ ቅርጽ ሰርቶ የጡቶቿን ክፋይ እስከ ግማሽ የሚያሳይ ከመሆኑም በላይ ጡቶቿ ራሳቸው ፈንቅለው ለመውጣት የተዘጋጁ ይመስላሉ። ጸጉሯ ፍሪዝ ሆኖ ቡፍ ብሏል። በአጭር ቀሚሷ የእግሯ ማማር የወንድ ዓይንን እንደማግኘት ይስባል። ወጣ ብሎ የሚታየው ዳሌዋ ከወገቧ ቅጥነት ጋር ተደማምረው ሁለመናዋ ማራኪ ሆኗል። እንኳን ወንዶች ሴቶችም አፍ አውጥተው ባይናገሩም በልባቸው ዋው ማለታቸው አይቀርም። እሷም በአዳራሹ ወደዚያና ወደዚህ ስትል አይኖች እንደሚበዙባት ታውቃለች። ባጠገባቸው ስታልፍ ከላይ እስከታች እየተመለከቷት ሶፊ ዛሬ መቼም በጣም ልዩ ነሽ ለሚሏት በፈገግታ ታጅባ ታንኪው ብትልም በውስጧ ግን ደደቦች እኔም አላውቅ መሰላችሁ ብላ ትቀልድባቸዋለች። የዛኑ ያህል የሚያብጠለጥሏትም አሉ። በልባቸው የሚፈልጓትና እንደማያገኟት የሚያውቁ ማጥላላትንና ማናናቅን ይመርጡታል። እያትቺን ሸሊ የቀራት ወንድ እኮ የለም። አንድዬ እሷን አወጣት ማለት ጆከር ክንሳብክ ማለት እኮ ነው። እርስ በርሳቸው እንዲህ ቢባባሉም ደፍረው አይጠጓትም። ይህን ጊዜ አገር ቤት ቢሆን ኖሮ ዲሞክራሲያዊ መብታቸውን ተጠቅመው ጎተት
ጎንተል በማድረግ ስሜታቸውን ይገልጹ ነበር። ችግሩ እዚህ ሀገር አየር ባየር ካልሆነ እንኳን መጎንተል መሳደብም ዋጋ ሊያስከፍል ይችላል። ቢሆንም አንዳንዴ እንዲህም ሆኖ በሞቅታ የተነሳ ግርግርና ረብሻ፣ ሲከፋም ድብድብ ይከሰታል። ሶፊ ከቆመችበት ቦታ ሆና ዮናስ ወደ ሽንት ቤት ሲሄድ ተመልክታው አጠገቧ የነበሩትን ወንዶች መጣሁ በማለት ማስቲኳን እያንቀጫቀጨች ተከተለችው። በአንድ እጇ ወገቧን ይዛና እግሯን ልምጥ አድርጋም ከመጸዳጃ ቤት እስኪወጣ ድረስ ቆማ ጠበቀችው። ዮናስ እንደወጣ ፊት ለፊት ሶፊን ሲያያት ደነገጠ። ሃይ ሶፊ፣ መቼ መጣሽ? ሲል ጠየቃት፣ ድንጋጤውን በሚያስታውቅ ሹክሹክታ የመሰለ ድምፅ። ስማ አለች ሰውን ለማሳነስ በምትጠቀምበት ንቀት ያዘለ ቅላጼ። መቼም ልምጣ መቼም ጥያቄው እሱ አይደለም። ማስቲካዋን እየነፋች ደፈር ባለ ትዕዛዛዊ ጥያቄ ትናንት ስደውልልህ ያልመለስከው ለምንድን ነው? ሶፊ ሶሪ፣ ትናንት በጣም ቢዚ ሆኜ ነው። የአርብን የታክሲ ስራ ታውቂው የለ አላት በልቡ ፍርሃትና ድንጋጤ ያደረበት። ድንገት ሊዲያ ብትመጣና ከሶፊ ጋር ሲያወራ ብታገኘው ሊፈጠር የሚችለው ታየው። እና ታዲያ ስልክ መመለሻ ጊዜ እንኳን አጣው ነው የምትለኝ? ቃላቶቹን እየለጠጠችና ከግር እስከ ራሱ እየተመለከተች ጠየቀችው። መልሱን አልፈለገችም። ሊሰን አለች ቁርጠኛ በሚመስል ድምፅ። የመጨረሻ አንድ እድል እሰጥሃለሁ። ፕሮግራሜን አይቼ ሰኞ ወይም ማክሰኞ እደውልልሃለሁ። ስልኬን ካልመለስክ ወይም ና ባልኩ ሰዓት የማትመጣ ከሆነ ከውዷ ባለቤት ጋር ተፋተህ ወንድ ላጤ ለመሆን እንደወሰንክ ቁጠራው። ሶፊ ሙች በጭራሽ አልቀርም አላት ካሁን አሁን ሊዲያ ብትመጣስ በሚል ፍርሃት ተውጦ። ከገባበት ወጥመድ አምላክ ለአንዴና ለመጨረሻ ጊዜ እንዲያወጣው ተማጸነ። ያንን ጊዜም ተመኘ። ቢሆንም የፈራው ነገር አልቀረም። ሊዲያ እሳት ለብሳ እሳት ጎርሳ የሩጫ ያህል በፍጥነት እየተራመደች አጠገባቸው ደረሰች። እንደ ሶፊ ሁሉ ሊዲያን በመልክም ሆነ ባለባበስ የወንዶችን አይን እንደማግኘት ትስባለች። ሶፊ ሊዲያን እንዲያ ቀልባ ብቅላ ስታያት የሆነ የደስታ ስሜት ልቧን ሲያርሰው ተሰማት። ሊዲያ ወገቧን ይዛ አይኗ ደም ጎርሶ ሶፊን ከላይ እስከታች ገላመጠቻት። ወደ ዮናስ ዞር ብላ የሸሚዙን ኮሌታ አፈፍ በማድረግ ልክ ቆሻሻ ነገር እንዳየ ፊቷን አጨፍግጋ ወደ ሶፊ እየጠቆመች ከዚች ፍጥረት ጋር ቆመህ ምንድነው የምትሰራው? አለችው። ዮናስ የሚናገረው ጠፍቶት ሊዲዬ ምን መሰልሽ እያለ ተንተባተበ። ሶፊ ከቅድሙም የበለጠ በተዝናና ሁኔታ አቋቋሟን አስተካክላ ትንሿን ቄንጠኛ ቦርሷን በሌባ ጣቷ እያወዛወዘች በንቀት ፈገግታ አየቻት። በፌዝ አነጋገርም አሁን ውሰጂው ስፈልገ ይመጣል አለች ማስቲካዋን እያንቀጫቀጨች። ሊዲያ በሶፊ አነጋገር ንዴቷን መቆጣጠር አልቻለችም። ድንገት ዘላ ጸጉሯን ያዘቻት። በዚህን ጊዜ ወደ ሽንት ቤቱ ይሄዱ ከነበሩ ልጆች ጋር ተጋግዞ ዮናስ አገላገላቸው። ሊዲያ እብድ ሆና በሩጫ እየተራመደች ከአዳራሹ ስትወጣ ዮናስ ተከተላት። ሶፊ ጸጉሯ ተጎትቶ ቢመነቃቀርም ሊዲያን እንደዚያ ቀውሳ በማየቷ ምንም አልመሰላትም። አሁን በዚህ እንደዚህ ሆነች፣ ሁሉን ነገር እዚሁ አውጥቼ የህዝብ መሳቂያ ባደርጋት ምን ትሆን ነበር አለች በሆዷ። እውነት ለምን እዚሁ አላፈነዳውም? አይ እንደውም ቆይ ትንሽ ቀስ በቀስ ባሳብዳት ይሻላል አለች። አዎ ልክ ነች። ድመትስ ቢሆን አይጥ ይዛ ቶሎ ገድላ የማትበላት ከሷ ጋር መጫወት ፈልጋ ወይም ማዝናላት ሳይሆን በአይጧ ተስፋ ቢስነት ውስጥ የሷን ኃያልነት ግልጽ ለማድረግ አይደል? የሁለቱ ሴቶች ጸብ ድንገት ዛሬ የተከሰተ አይደለም። ጓደኛሞች ባይሆኑም ለረጅም ጊዜ ይተዋወቃሉ። ባለባበሳቸው፣ በቁመናቸውና በኃይለኝነታቸው ደግሞ ይመሳሰላሉ። ይሄ መመሳሰላቸው ግን ከማቀራረብ ይልቅ እንዳይቀራረቡ ምክንያት ሆኗቸዋል። በዚያ ላይ በጠላትነት እንዲተያዩ ያደረጋቸው ጉዳይ አለ። ከጥቂት ዓመታት በፊት ሶፊ ወደዚህ ስቴት ለጉብኝት በመጣችበት ወቅት አንድ ቦይፍሬንድ ትጠብሳለች። እንደ ቀልድ ከጠበሰችው ልጅ ጋር ድብን ያለ ፍቅር ይዛትና እዚሁ ከተማ ጓዟን ጠቅልላ ትገባለች። እንደ አጋጣሚ የሶፊ ቦይፍሬንድና ሊዲያ የሚማሩት አንድ ላይ ነበር። ሊዲያ የሶፊ ቦይፍሬንድ መሆኑን ብታውቅም በጓደኝነት ግን በመቀራረባቸው በጣም ተላመዱ። ይባስ ብሎ
ልጁ በየጊዜው በሚገናኙበት ወቅት ስለ ሶፊ መጥፎነትና አስቸጋሪነት ይነግራታል። በመሃል ላይ ሶፊን እንደተዋት ከነገራት በኋላ ለተወሰነ ጊዜ አብረው መውጣት ጀምራሉ። ይሄ ወሬ ሶፊ ጆሮ ከደረሰ ጊዜ ጀምሮ ከሊዲያ ጋር ግጭቱ ተፈጠረ። ሊዲያ በኋላ ላይ አብረዋቸው ከሚማሩት ተማሪዎች ስለ ልጁ ባህሪ ስትሰማ በአንድ ሴት መርጋት የማይሆንለት ነው። በመሆኑም ግንኙነቷን አቆመች። ልጁ ከሶፊም ጋር አልቀጠለም። ጥቂት ጊዜ ቆይቶ አንዲት ስሪላንካዊት ወዶ እስቴት ቀየረ። ሶፊ ከዚያን ጊዜ ጀምሮ መጀመሪያ ላፈቀረችው ልጅ መለያየት ዋነኛ ተጠያቂ ሊዲያ እንደሆነች አመነችበት። በመሆኑም ሙሉ ጊዜዋንና አእምሮዋን ተጠቅማ ሊዲያን መበቀል እንደሚኖርባት ስታለም ቆይታለች። ለረጅም ጊዜ በውስጧ ሲብሰለሰል የከረመው የበቀል እቅድ በስንት ዘዴና ብልሃት አሁን የሚሳካበት ደረጃ ላይ ደርሷል። ከልጅነቱ አንስቶ በውስጧ ያለው የህይወት መመሪያ የበደለ እጁን ሳያገኝ በጭራሽ መተው የለበትም የሚል ነው። ሊዲያ ግን የምትለው ሌላ ነው። እኔ እሷን ቦይፍሬንድ አልቀማሁም ትላለች። አብረው በሚማሩበት ጊዜ እንደ ጓደኛ እንደምታየውና በጣም እንደሚቀራረቡ በመግለጽ በቃ ሌላ ነገር የለንም፣ ጀስት ጓደኛዬ ነው፣ እሷን ለማናደድና ለማስቀናት ፈልጎ ነው አወጣኋት የሚለው በማለት በተደጋጋሚ ተናግራለች። ለዮናስም የነገረችውና የሚያውቀው ይህንኑ ነው። አዳራሹ ውስጥ ጨዋታው፣ ጭፈራው ደምቋል። መጠጡ ለጉድ ይጠጣል። ትርምስምሱ ወጥቷል። ጡሊ ግን ጊዜውን በጭፈራ የሚያሳልፍ ሞኝ አይደለም። ዘፈኑን ነገ ቢፈልግ በሲዲ ቢፈልግ በዲቪዲ ያገኘዋል። ይህን ሁሉ መንጋ ሴት ግን ጭፈራው ካለቀ በኋላ የት ያገኘዋል? አብሯቸው የዋላቸውን ሴቶች ትቶ አንዴ ወደ ውስጥ አንዴ ወደ ውጭ እየሄደ ሴት እያደነ ነው። የሚያያቸው ሴቶች ሁሉ አይን አዋጅ ሆኑበት። አንዲት ሰውነቷ ላይ ጥብቅ ያለ ጅንስ የለበሰች ሴት ወደ ውጭ ስትወጣ ተመልክቶ ሊያነጋግራት ተከትሏት ሲሄድ ከሁለት ወንዶች ጋር ተቀላቀለችበት። ሺት አለ ሳያውቀው አፍ አውጥቶ። ወዲያው አንዲት የሚያውቃት ልጅ ከኋላው ነካት አድርገውና ዞር ሲል ሃይ ጡሊ ትለዋለች። ሃይ ታዲያስ ዛሬ እንዴት ነው ዘንጠሻል? ከላይ እስከታች ያያት ደስ እንዲላት ይህን ይበላት እንጂ በውስጡ ግን ባለባበሷና በጠቅላላ ሁኔታዋ እየታዘባት ነበር። ከላይ ነጭ ኮት፣ ሰማያዊ ቀሚስና ነጭ ሹል ጫማ አድርጋለች። ትልቅ ነጭ ቦርሳ ከመያዟን በላይ በጣም ትልቅ ነጭ ጉትቻ ጆሮዋ ላይ አንጠልጥላለች። በአፏ የያዘችውን ማስቲካ የምታኝከው ሳይሆን የምትወቅጣ ይመስላል። ጡሊ በልጅቷ ሁኔታ የሚናገረው ጠፍቶት ሳቁን አፍኖታል። ታዲያ እንደዚህ ዘንጠሽ ምን ነው ብቻሽን? አላት በንቀት አይነት ግንባሯን ጭምቅ አድርጋ። ምን ሰው አለ ብለህ ነው? ሰው ሲኖር እኮ ነው ከሰው ጋር የሚኮነው አለች ልጅቷ። ጡሊ በሆዱ አረ በለው ቢልም እሱስ እውነትሽን ነው አላት። የመጣበትን ሳቅ ያልጠበቀው አነጋገሩ አጥፍቶበት፣ በልቡ ግን ጉድ እኮ ነው፣ መቼም ይሄ ሀገር የማያሰማን ነገር የለም፣ አንቺ ምን ታደርጊ እያለ ነበር። የልጅቷ ንግግር ስዩምን አስታወሰው እና መች ሴቱ ብቻውን እንደዚህ የሚለው ወንዱስ ቢሆን ምን ይለያል? ስዩም ብቻውን በየሬስቶራንቱ ሲዞር ለምን አንዷን አታገባም ወይ አትጠብስም ሲሉት እዚህ ሀገር ምን ሴት አለ የሌለ? አሁን እሱ በዛው ውፍረቱና ቦርጩ ላይ የጆሮና የአፍንጫው መተለቅ ኩምቢ የሌለው ዝሆን አስመስሎት የቷ ሴት ትቀርበዋለችና ነው። ብቻ ጉድ ነው። በሰኮንዶች ውስጥ ይህን ሁሉ አሰበ። ከዚች ሴት ጋር ጊዜውን ከማጥፋት መጣው ተጫዎች ብሎ እድሉን ለመሞከር ወደ ውጭ ወጣ። ዞር ዞር ያለ ውሻ ምን አያጣም እንደሚባለው ከአዳራሹ ውጭ ንፋስ ለመቀበል የወጣች አንዲት ሴት ተመለከተ። ጡሊ ከበርካታ ቺኮች ጋር እያሳለፈ በመሆኑ የሴት ነገር ለሱ አዲስ አይደለም። ይችን ሲያት ግን ምን እንደነካው የማያውቀው ስሜት ልቡን አስደነገጠው። ቢሆንም ወደ ኋላ አላፈገፈገም። ብዙ ሴቶች የሚወዱለትን ፈገግታውን አስቀድሞ ተዋወቃት። ለማውራትና ጨዋታ ለመጀመር ብዙም አልተቸገረም። ጡሊ ዛሬ ዝንጥ ብሏል። ጸጉሩን በሪላክሰር አስረዝሞት ወደ ኋላው ለቆታል። በፊት ጺሙን ሲላጭ አፉ ጋር ክብ አስቀርቶ ነበር። ዛሬ ግን ስታይሉን ቀይሮ ግማሽ ክብ ሆኖ አገጁ ስር ትንሽ ጸጉር አለች። ልጅቷ ለአውስትራሊያ አዲስ እንደሆነች በመሽኮርመም ነገረችው። የለበሰችው የራት ልብስ ሰውነቷ ሙሉ በሙሉ ደረቷን ስላልሸፈነላት ጡቷና ግማሽ ገሏ ይታያል። አንገቱን ወደፊት ገፋ አድርጎ አፉን በእጁ እያሻሸ አይኑን ጡቷ ላይ ተክሎ
ታዲያ ነፍሷ ምን ችግር አለው? እናስለምዳለን ብሎ ስሟን ጠየቃት። ነገረችው። እሱ ግን ጡሊ ብሎ አልተዋወቃትም። ትክክለኛ መጠሪያ ስሙ ሰይፉ ቢሆንም ባደገበት ሰፈርም ሆነ እዚህ ሀገር የሚታወቀው ግን በጡሊነቱ ነው። ስለዚህ ጡሊ ብሎ ቢተዋወቃት ሰዎች ምን ብለው እንደሚያወሩበት መቻጣው። ካላበደ በስተቀር ስሙን ለውጦ መናገር እንዳለበት አይጠፋውም። ጡሊ ልጅቷን ትኩር ብሎ አያት። በአይነ ህሊናው ልብሷን አውልቆ እርቃኗን ካስቀረ በኋላ ሁለመናዋን እየመረመረ ማንም ሳይሰማ ድብቅ አድርጌ ያው ነው ብሎ ለራሱ ቃል ገባ። አቤት ከንፈሯ ሲያምር! ከራሱ ጋር እየተነጋገረ ነው። ከንፈሯ እንደዚህ ካማረ እንደ ሳይንሱ እኮ ከሆነ ነገርየውም እንደ ከንፈሯ ነው ማለት ነው። ኦ ማይ ጉድነስ እያለ ጎመጀ፣ ቋመጠ፣ በምላሱ ከንፈሩን ጠራረገ። ጡሊ ለሳይንስ ብዙም ግድ የለውም። ቢሆንም ቺኮችን የተመለከተ ከሆነ ግን ጆሮውን አይነፍግም። በአጋጣሚ ሰዎች የከንፈርንና የእንትንን መመሳሰል በተመለከተ ሲያወሩ የሰማውን አስታውሶ ነበር በልጅቷም ተስፋ ያደረገው። በምኞት ሰመመን ውስጥ እያለ ልጅቷ ወሬ ጀምራ ነቃችው። እንዴ ያችን ልጅ አውቃታለሁ ትላለች ወደ ሊዲያ በጣቷ እየጠቆመች። የቷን ብሎ ዞር ሲል ሊዲያ በዘላለምና በበላይነህ እየተገላገለች በመቀወጥ ላይ ናት። ዮናስ እጁን አፉ ላይ አድርጎ በመተከዝ ይመለከታታል። ጡሊ ያ ሁሉ ሲሆን በቅርብ ርቀት ላይ ሆኖ ምንም የሰማው ነገር አልነበረም። ቺኮችን በመሰለ ብርቱ ጉዳይ ተወጥሮ ባይሰማስ ምን ይፈረድበታል? ወደ ልጅቷ ዞሮ ሊዲን ማለትሽ ነው? ሊዲያ የት ነው የምታውቂያት? አይ አለች እንደ ፍርሃት እያላት። ያክስቴ ልጅ ሳሚ ባለፈው ከአሜሪካ መጥቶ የነበረ ጊዜ እሱን ያስተዋወቀን ካለች በኋላ እንደ መጠራጠርም እያለች ከአንድ ዓመት በፊት አገር ቤት ነበረች አይደል? ጡሊ በመገረም ትክክል ነሽ፣ ምን ነች ብሎ ነው ያስተዋወቀሽ? እምልህ ችግር አለው እንዴ? ያው ነዋ ማለት ድሮ። ይሄ ሁሉ ለጡሊ ትልቅ ዋጋ ያለው መረጃ ነበር። ከልጅቷ ጋር ስልክ ቁጥር ከተለዋወጠ በኋላ እደውልልሻለሁ ብሎ ተለይቷት ግርግሩን ለመገላገል ከነዘላለም ጋር ተቀላቀለ። ጡሊ ተጨምሮ ሊዲያን ለማረጋጋት ሙከራ ቢደረግም እሷ ግን በቀላሉ የምትረግብ ሆና አልተገኘችም። በውስጧ ንዴት ይንጨረጨር ስለነበር በቃ ታውኝ ብላ ወደ አዳራሹ በመመናጨቅ ገባች። ዮናስ በቆመበት ስለተከሰተ ሁኔታ እየተወያዩ ያለ ስልኩ ጮኸ። ስልኩን ከኪሱ አውጥቶ ሲያየው ፕራይቬት ነምበር ነው። የደወለችው ሶፊ ልትሆን እንደምትችል ጠርጥሮ ይቺ ሰይጣን ናት ብሎ ጥሪውን ዘጋው። ትንሽ ቆይቶ በድጋሚ ሞባይሉ ጠራ። ያው ፕራይቬት ነምበር ነው። ይቺ እብድ ብሎ ሊያጠፋው ሲል ዘላለም ቆይ እኔ ላናግራት በማለት ስልኩን ተቀብሎ ሃሎ ሲል እንደጠበቁት የደወለችው ሶፊ አልነበረችም። የወንድ ድምጽ ነው። ሃሎ ዮናስ ነህ? ከአዲስ አበባ ነው የምደውለው። ዘላለም ወዲያውኑ እንካ የአዲስ አበባ ስልክ ነው እያለ ስልኩን ወደ ዮናስ ጆሮ አስጠግቶ ሰጠው። ሃሎ ማነህ? አለ ዮናስ። ደምሰው ነኝ፣ የተናኘ አጎት አስታወስከኝ። ዮናስ የተናኘን አጎት የሚያውቃቸው ቢሆንም ስልክ ደውለው ስለማያውቁ ግር ይለውና አወቅኩት፣ ምን ነው በደህና ይላቸዋል። አይደለም ልጄ በደህና አይደለም፣ ጉድ ነው የመጣብን። ዮናስ የፍርሃት ስሜት ከጸጉር እስከ እግር ጥፍሩ ሲርመሰመስ ተሰማው። እያለ የሆነ ነገር ሊናገር ሞከረ፣ ግን አልቻለም። ሰውየው ሐዘኔታ ባለው አነጋገር ቀጠሉ። ይኸውልህ የተናኘን እናት ስንዱንና እህቷን ሄለንን በአንድ ጀንበር ተነጠቅን። በመጀመሪያ የሚሉት ሁሉ አልገባውም ነበር። ድንጋጤው ለቀቅ ሲያደርገው ሰውየው የሚያብራሩለትን በጥሞና አዳመጣቸው። ወይዘሮ ስንዱ ሄለንና ሰራተኛቸው አርብ ዕለት ማታ በከሰል ጭስ ታፍነው መሞታቸውንና ቀብራቸውም ዛሬ መፈጸሙን ገልጸው አስረዱት። ተናኘም እርሟን እንድታወጣ እንዲያረዳት አስተዛዝነው አሳሰቡት። እርሟን ታውጣ፣ መቼስ ምን ይደረጋል፣ ቀስ ብለህ እንዳትደነግጥ አድርገህ አርዳት፣ ጉዷን ተስማው አሉት ደጋግመው። የተናኘ አጎት
መጀመሪያ ለባሏ ለብርሃኑ ሊደውሉና ሊነግሩት ካሉ በኋላ ድንገት ተናኝ አጠገቡ ካለች በማለት የዮናስን ስልክ ከሄለን ማስታወሻ ላይ ፈልገው ነው ለሱ የደወሉለት። ዮናስ ስልኩን ከጆሮ ላይ ወደ ታች እያንሸራተተ ጎንበስ ብሎ አንገቱን በማቀርቀር ኖ ሺት ኖ አለ። እነ ዘላለም ግራ ተጋቡ። ምን ነው ዮኒ? ምን ተፈጠረ? ዋትስ ጎይንግ ኦን እያሉ በጥያቄ አፋጠጡት። አንገቱን እንዳቀረቀረ ተናኜ ነች ወይ ተናኜ የሚል ቃል አሰማ። ምን ሆነች ተናኜ አሉት በአንድ ድምፅ። እናቷና እህቷ በከሰል ጭስ ታፍነው ሞቱ ብለውን የደወሉልኝ። ዘላለምና በላይነህ ግራ ተጋብተው እርስ በርስ ሲተያዩ ጡሊ ነገሩ ይገባውና መሬት እያየ ዮኒና ተናኜ እኮ በአባት ብቻ ነው የሚገናኙት ብሎ አብራራላቸው። ዮናስና ተናኜ ካላቸው የሚያስቀና የወንድምና እህት ግንኙነት የተነሳ ብዙዎች የሚያስቡት የአንድ እናትና አባት ልጅ እንደሆኑ ነው። ከዮናስ ጓደኞች በአባት ብቻ እንደሚገናኙ የሚያውቀው ጡሊ ብቻ ነበር። ሁሉም የሚያወሩት ጠፍቷቸው መሬት እያዩ በዝምታ ተዋጡ። ከጥቂት ደቂቃ በኋላ በላይነህ አንገቱን ወደ አንድ ጎን ዘመም አድርጎ በጎርናና ድምፁ ዝምታውን ሰበረው። መቼም አሁን እየነጋ ነው። ኦልሞስት ውድ ሆኗል። ያው እንግዲህ ሰውም ከጭፈራ መልስ ደክሞት መተኛቱ አይቀርም። ስለዚህ ያለን አማራጭ በሚቀጥለው ቅዳሜ ማርዳት ነው ካለ በኋላ አንዴ ጡሊን አንዴ ዘላለምን እያየ ምን ይመስላችኋል ሲል ጠየቀ። ጡሊ ጸጉሩን እየደባበሰ እንደኔ ከሆነ ግን ጠዋት ቢነገራት። ንግግሩን ሳይጨርስ ዮናስ አቋረጠው። በላይነህ ያለው ልክ ነው። ጠዋት እንንገራት ብንል አሁን አዳር ስራ እየሰራች ነው። ሳትተኛ ስትሰራ ድራ ይህንን ጉድ እንደ ቁርስ አላቀርብላትም። በደንብ ተረጋግቼ እናስቤበት ኔክስት ሳተርዳይ አረዳታለሁ። እዚህ ሀገር ለቅሶ የሚነገረው ቅዳሜ ወይም እሁድ ብቻ መሆኑ ለሁሉም ግልጽ ነው። ከሰኞ እስከ ዓርብ ሁሉም በየፊናውና በየመስኩ መሯሯጥ እንጂ ለመርዶ ጊዜ የለውም። ስለዚህ የነገው እሁድ ካለፈ እስከ ቅዳሜ መጠበቅ ግዴታቸው ነበር። በዮናስ ሐሳብ ሁሉም በመስማማት የመርዶው ቀን ለቅዳሜ ተቀጥሮ ተለያዩ። እሁድ ለስሙ አልጋ ላይ ቢወጣም እንቅልፍ ባይኑ አልዞረም ነበር። ጥቂት ሸለብ ካደረገው በኋላ ወደ ረፋድ አካባቢ ከመኝታው ተነስቶ ሻወር ገባ። ሶፋ ላይ ተኝታ የነበረችው ሊዲያ የትናንት ማታው ግጭት ንዴት ከውስጡ አልወጣላትም። እሷም የሶፊ ነገር ሲያብሰለስላት አድሯል። በራሷ ሐሳብ በመጠመዷ የዮናስን መጨነቅ ልብም አላለችው። ዮናስ ስለተናኘ ማሰቡን ቀጥሏል። የእሷ እርዳታ ባይታከልበት ዛሬ እዚህ ሀገር ባልተገኘ ነበር። ተናኘ ዕድሜዋ በአርባዎቹ አጋማሽ የሚገኝና በስደት ዓለም ብዙ ፈተናዎች ያሳለፈች ጠንካራ ሴት ናት። አውስትራሊያ ከገባች በኋላም በረዳት ነርስነት የአጭር ጊዜ ኮርስ ወስዳ በአንድ ነርሲንግ ሆም ውስጥ ስራ ጀምራ ከስራዋ ጎን ለጎንም ሬጂስተር ነርስነት እየተማረች ነበር። ከምታገኘው ገቢ እየቆጠበች ሀገር ቤት ያሉ ቤተሰቦቿን ቀጥ አድርጋ ይዛለች። በአሁኑ ሰዓት ደግሞ በሬጂስተር ነርስ ዲግሪዋን ይዛ ሆስፒታል ውስጥ በነርስነት እየሰራች ለሌሎችም ማሪያ ለመሆን የቻለች ጠንካራ ሴት ሆናለች። ዮናስ የእህቷና የእናቷ ነገር እንደማይሆንላት ጠንቅቆ ያውቃል። አንዳንዴ ተናኘ የምትኖረው ለነሱ እስኪመስል በገንዘቧም ሆነ በአይምሯ ከመጠን በላይ ስትጨናነቅና በስራ ብዛት ራሷን ስትጎዳ ኧረ እባክሽ ተናኘ ተይ፣ ላንቺም እየኖርሽ እንጂ እነሱስ ቢሆኑ ያንቺን መጎዳት ይፈልጉ ይመስልሻል እያለ ደጋግሞ ተቆጥቷታል። እሷ ግን በጨዋታ መሃል እንኳን የእነሱን ስም ከመጥራት ወደ ኋላ አትልም። እናቴ እንዲህ ብላ እህቴ እንደዚህ ብላ ማለት ልማዷ ነው። ዮናስም እሷን ለማስደሰት እናቷን እንደ እናቱ እህቷን እንደ እህቱ ያያቸዋል። ሊዲያን ከማግባቱ በፊት ለምን ግን ሄለንን አግብቼ እዚህ አላመጣትም ብሎ ጠይቋትም ነበር፣ እህቷን ከሀገር ቤት ለማውጣት በማሰብ። ተናኘ ግን አይ የለም፣ መጀመሪያ ትምህርቷን ትጨርስ፣ እዚህ መታ ገንዘብ ከለመደች ላትማር ትችላለች። በዚያ ላይ እናቴ ደግሞ ብቻዋን እንድትሆን አልፈልግም። ወደፊት ተሳክቶልኝ እናቴን ሳመጣ አብራ ትመጣለች ብላ ነው ሐሳቡን የዘለለችው። አሁን ይህንን ታላቅ መርዶ እንዴት ይንገራት? መርዶውን ስትሰማ በሐዘን ስትኮማተር በጸጸት ልቧ ሲሰበር ታየው። እንዴት ሊያረጋጋት እንደሚችል ሲያስበው ከበደው።
አጎቷ በስልክ የነገሩት ደጋግሞ ያቃጭልበታል። የተናኝን እናት ስንዱንና እህቷን ሄለንን በአንድ ጀንበር ተነጠቅን። እርሟን ታውጣ ንገራት፣ ጉዷን ትስማው ንገራት። ዮናስ ስለ መርዶ ጉዳይ ሲያወጣና ሲያወርድ እቤቱ አለ። ወደ ምሽት አካባቢ ዘላለምና ጡሊ እሱ ጋር መጡ። ሊዲያ የሁለቱ መምጣትን ብዛም አላስገረማትም ነበር። ምክንያቱም ሁል ጊዜ አንድ ዝግጅት በተደረገ ማግስት መጥተው ስለ ምሽቱ ጉዳይ መጫወታቸው እየተለመደ ነው። ጨዋታቸው ደግሞ በጩኸትና በሳቅ የታጀበ በመሆኑ እንኳን ቤት ውስጥ ላለ ይቅርና ውጭ ድረስ ይሰማ ነበር። ዛሬ ግን መኝታ ቤት ብቻዋን ጋደም ብላ ሶስቱ ሳሎን ሆነው ድምጻቸውን አለመስማቱ አላማራትም። ማታ በሷና በዮናስ መካከል ስለተፈጠረው ግጭት እያወሩ ይሆን ብላ አሰበች። ሐሳቧን እንዳታምነው ደግሞ ለወትሮ እንደዚህ አይነት ሁኔታ ሲፈጠር ቀልድ ፈጣጥረውም ግርግር ፈጥረውም ቢሆን ቢችሉ አስታርቀው ካልሆነም ነገሩን አብርደው ሄዱ ነበር። ታዲያ ስለምን እያወሩ ይሆን? ተጠራጣሪዋ አይምሮዋ አንድ ነገር እንዳለ ነግሯታል። የጉዳዩ ሚስጥር የማወቅ ጉጉት በመላ ሰውነቷ ተተራማመሰ። ከነሱ ጋር ተቀላቅላ ነገሩ እንድታጣራ ገና ኩርፊዋንም አልጨረሰችም። እልህም ተናነቃት። ብቻ ሚስጥሩን የጊዜ ጉዳይ ካልሆነ በስተቀር እንደምትደርስበት ስለምታውቅ ራሷን አጽናናች። ሶስቱ ጓደኛሞች ሊዲያ እንዳትሰማ አድርገው በሹክሹክታ ስለ መርዶ ሁኔታ እየተወያዩ ነው። የውይይታቸው ማሳረጊያ የሆነው የተናኘ የቅርብ ጓደኛ ለሆነችው መዓዛ ተደውሎ እንዲነገራትና በሷ በኩል አስፈላጊውን ዝግጅት እንድታደርግ የቤት ሥራ መስጠት ነበር። ተናኘና መዓዛ ጓደኛ ብቻ ሳይሆኑ እንደ እህትማማቾች ናቸው። ያኔ አብረው የሬጂስተር ነርስነት ትምህርት ጀምረው መዓዛ በተለያየ ምክንያት ለማቋረጥ ተገዳ ነበር። ቢሆንም ተናኘ ችግሯን ሁሉ እንደራሷ ችግር አይታ ትምህርቷን እንዳታቆም ድጋፍ በማድረግ በህይወቷ ውስጥ ትልቅ ሚና ተጫውታለች። ይህ ሁለታ እንዳለ ሆኖ ተናኘ በተፈጥሯ ሰው ላይ የማትደርስ ቁጥብና ስነ ስርዓት ያላት መሆኗ ለመዓዛ ተመችቷታል። እነ ጡሊ ነገ ከስራ መልስ መዓዛ ቤት ለመገናኘት ተቀጣጥረው ከሄዱ በኋላ ዮናስ ሊዲያ እንዳትሰማ ወደ በረንዳ ወጥቶ ስልክ ደወለ። መዓዛ ገና ሄሎ ዮኒ ስትለው እንዴት ብሎ እንደሚጀምርላት ግራ ገባው። ስለ ተናኘ መጥፎ ወሬ ስትሰማ ሊሰማት የሚችለውን ሐዘንና ድንጋጤ አላጣውም። ዳርዳር ካለ በኋላ አሰቃቂውን ዜና ሲነግራት መዓዛ የሰማችውን ማመን ተሳናት። ሊሆን አይችልም አለችና ጭንቅላቷን በእጇ ይዛ በስመ አብ እህቴን፣ ምን አይነት ጉድ ነው? ምን ተብሎ ይነገራል? ወይኔ እህቴን። ሳታውቀው እንባዋ በጉንጮቿ ላይ ኮለል እያሉ ወረዱ። ሰኞ ወደ አመሻሽ ላይ ጡሊ ዘላለምና በላይነ ቀድመው መዓዛ ቤት በመድረስ የዮናስን መምጣት በመጠባበቅ ላይ ናቸው። መዓዛ ገና ድንጋጤው አለቀቃትም። ወደዚያ ወደዚህ ተንቆራጠጠች። ወይኔ እህቴን ምን ይውጣት ይሆን ካለች በኋላ የሚጠጣ ነገር አቅርባላቸው በሉ እኔ ከስራ መምጣቴ ነው፣ ሻወር ወስጄ ልምጣ፣ እስከዛው ዮናስም ይመጣል ብላቸው ሄደች። ሁለቱ በሐሳብ ተውጣው በዝምታ ከቆዩ በኋላ ጡሊ ጸጥታውን እኔ የምለው ብሎ ሰበረው። አቀማመጡን ወደ ዘላለም እያዞረ አሁን ተናኘ ለሐዘን መቀመጥ እንደምትፈልግ በምን እናውቃለን የሚል ጥያቄ ሰነዘረ። ዘላለም አንተ እንደው ምን የማይገባህ በሚል አስተያየት እየተመለከተው ምን ለማለት ፈልገህ ነው አለው ቆጣ ብሎ። ጡሊ ማለቴ አንዳንድ ሰው መቀመጥ አይፈልግም አንገቱን ሰብር አድርጎ በላይነ ተኮፍሶ እንደተቀመጠ በፌዝ አይነት ያኔ እንደደረሰባችሁ አይነት ነገር እንዳይደርስ እያለ ቢናገርም ሁለቱም አላዳመጡትም። ዘላለም ወደ ጡሊ ያየ ድሮስ አንተ ስለ ሐዘን ምን ይገባሃል? ምን ለማለት ፈልገህ ነው? እኔ ሰው አይደለሁም አለ ጡሊ ፊቱን አኮሳትሮ ዘላለም ላይ ያፈጠጠ። ማለቴ አንተ በአራቱም አቅጣጫ ሂሳብ ከዘጋህ ሰንብተሃል ብዬ እኮ ነው። ጡሊ አንገቱን እየሰበቀ አይ ያንተ አያቶች ዴንቨር ነው ያሉት? ዘላለም ጸጉሩን እያከከ በሽሙጥ አይነት አነጋገር አንተ እኮ የእውነት የወለደህን ቀርቶ የምትጠራበትን ያሳደጉን ሳይቀር ሂሳብ ነው የዘጋው።
ጭቅጭቃቸውን ቀጠሉ። ዘላለምና ጡሊ አብረው ከተቀመጡና በመካከላቸው ሌላ ሰው ካለ መበሻሸቃቸው የተለመደ ነው። አንድ ቤት ለሁለት ተከራይተው መኖራቸው ይገርማል። ጡሊ ድሮም ለአንተ ሚስጥር መናገር ይሆነው ብሎ አልጎመጎመ። በላይነህ የሁለቱን አተካሮ ሲሰማ ከቆየ በኋላ እጁን አጣምሮ የታፈነ ሳቅ ባለው ንግግር ዘላለም ለምን መሰለህ ጡሊ እኮ ለማለት የፈለገው ያን የደረሰበት እንዳይደርስበት ነው ሲል ዘላለም ወዲያውኑ ነገሩ ትዝ አለው። ሳቅ እያፈነውና አንገቱን እየነቀነቀ አይ ጡሊ አንተ እኮ የማትገባበት የለም እያለ ንግግሩ ሊቀጥል ሲል መዓዛ ከሻወር ወጥታ አጠገባቸው ተቀመጠች። ሲያወሩ የነበሩትን ንግግር ባትሰማም የተለመደው የጡሊና ዘላለም ሰጣ ገባ መሆኑ ስለገባት እንደው እናንተ መቼ ነው የምትስማሙት? ወይ ጉድ ይገርማል እኮ አለች። ዘላለም ማዚ ታውቂያለሽ ጡሊ ባለፈው ሰው ሊያረዳ ሄዶ የሆነውን አልሰማሽም እንዴ? ጡሊ በንዴት አይነት ነፋ እንግዲህ ጥሩም ባህል እኔ ሁልጊዜም በቁም ነገር ከልቤ የማወራውን እናንተ ሁሌ በቀልድ ነው የምትወስዱት እንደ ማኩረፍ እያለው። ነገሩ እንዲህ ነው። ጡሊ ነፍሴ እያለ ከሚጠራቸው ቺኮች መካከል ያንዱ አባት ይሞቱና መረዳት ስለነበረባት ካርጆቹ መካከል ጡሊም ዋነኛው ሆኖ በጠዋት ልጅቷ ቤት ይሄዳሉ። እዛ ሲደርሱ ሴቶቹ ነጠላ ዘቅዝቀው በመልበስ ሐዘንተኛ ከመሰሉ በኋላ አንቺ ንገሪ አንተ ግባ በማለት ፉክክር ይጀምራሉ። በኋላም ለልጅቷ በጣም ቅርበት ያላት ጓደኛዋ በቃ እኔ እነግራታለሁ እናንተ እኔ ከነገርኳት በኋላ ወዲያው ትገባላችሁ ትልና ከነሱ ተነጥላ ወደ በሩ ሄዳ ታንኳኳለች። ተረጂዋም ተነስታ በሩን ትከፍትና እንዴ ምን ነው በጠዋት ምን ነው ትላለች። ወዲያው የልጅቷን ነጠላ አለባበስና ሁኔታዋን ተረድታ በመደናገጥ ምንድነው ትላለች። አርጂዋም እያቅማማች መሬት እያየች አይ አባትሽ አርፏል ብላ መልሳ ቀረቀረች። ተረጂዋም ትንሽ ዝም እንደማለት ካለች በኋላ በአርጂዋ ትከሻ ነጠላ የለበሱ ታያለች። በረጅሙ ትተነፍስና እሺ አመሰግናለሁ ስለመጣችሁ እና አሁን ስራ ስለረፈደብኝ መሄዴ ስለሆነ አብረውሽ የመጡትን አመሰግናለሁ በይልኝ ብላት በሯን ትዘጋለች። በሯን እንደዘጋችም እያለቀሰች ወረቀትና እስክሪብቶ ታወጣና ስለመጣችሁ አመሰግናለሁ የሚል በትልቁ ከጻፈች በኋላ ከውጭ በሯ ላይ በፕላስተር ለጠፈች። በሯን መልሳ ዘግታም ለብቻዋ ማልቀስ ትጀምራለች ድምጽ ሳታሰማ። አርጂዋ አብረዋት ሊያረዱ ወደ መጡት ተመልሳ በመገረም የሆነውን ሁሉ ነገረቻቸው። የዚህን ጊዜም ነገሩ ሁሉ አዲስ ስለሆነባቸው እንደማፈርም እንደ መደንገጥም ብለው የሚናገሩት ጠፋቸው። በዚህ ጊዜ ጡሊ እኔ አላምንም ራሴ እጄ ከሷ ካልሰማው ብሎ ፈጠን እያለ ወደ በሩ ሲጠጋ ያየው ነገር ኩምሽሽ እንዲል አደረገው። በእርግጥ ይህ ክስተት እፍረት ብቻ ሳይሆን በይበልጥ ብስጭት አድርጎትም ነበር። ምክንያቱም እንዳሰቡት ልጅቷ ለቅሶ ተቀምጣ ቢሆን ኖሮ እዛ ለቅሶ ሊደርሱ የሚመጡትን ቺኮች የማያውቃቸውን ለመተዋወቅ ሳያገኛቸው ብዙ ጊዜ የቆዩትንም ቢሆን ለማግኘት ጥሩ አጋጣሚ ፈጥረለት ነበርና ነው። ዘላለም ይህን ለመዓዛ ነግሯል ሊጨርስ ሲል ዮናስ ይመጣና ሶሪ ጋይስ አስጠበቅኳችሁ ትራፊክ ዝግ ሆኖብኝ ነው ብሎ ይቀመጣል። ዘላለምም የመጨረሻ የወሬው ማሳረጊያ ለመዓዛ ሲነግራት ዮናስ ይህንን ታሪክ ሰምቶት ስለነበር ስለምን ሲያወሩ እንደነበር ወዲያው ገባው። ወደ ጡሊ ዞር ብሎ አይዞ ጡሊ እህቴ ምን እንደምትፈልግ እኔ ነኝ የማውቀው በፊት የደረሰብህ አይደርስብህም አይዞህ አለው። ወዲያው መዓዛ ቀበል አድርጋ ኧረ እኔም ጓደኛዬን ጠንቅቄ ነው የማውቃት ይሄ እኮ የተለየ ነው እንዳይኗ ብሌን የምታያቸውን እህቷንና እናቷን ስታጣ እኔስ እንደው ግራ ገባኝ አለች ፊቷን ገጭም አድርጋ። እጇን አፏ ላይ አስቀምጣ እኔስ የጨነቀኝ እንዴት ነው የሚነገራት ማን ነው ሲን ጉድ የሚነግራት ወይንም ለምን እናትሽ ታሟል ብለን ሀገር ቤት እንድትሄድና እዛው እርሟን እንድታወጣ እናደርግም? አይ ይሄማ በጭራሽ የማይሆን ነገር ነው። በመጀመሪያውኑ እናትሽ ታሟል ብንላት ስልክ ወዲያው ደውላ ካላናገርኩ ማለቷ የማይቀር ነው። ይሄም ተሳክቶ ትሄድ ቢባል ማን አላትና ማን ጋር ትሄዳለች? አያይ አለ
የመሄዷን ሐሳብ ሲያስበው እንደ ማንገሽገሽ እያደረገው፣ ባይሆን እዚህ ካረዳናት በኋላ ስትረጋጋ ወደፊት ትሄዳለች። እሱስ ልክ ነህ፣ እንደው ቢጨንቀኝ ነው እንጂ እንደዚህ ያልኩት፣ ምን ቀራትና ማን ጋር ትሄዳለች አለች መዓዛ በሐዘን አንገቷን አቀርቅራ። ዮናስ በመቀጠል ዛሬ ሰኞ መሆኑ ነው፣ የቀረን 4 ቀን ነው። እንደምንም ብለን ምንም ነገር እንዳትጠረጥር አድርገን ቅዳሜ ጠዋት እንነግራታለን አለ። ለመንገሩም ደግሞ ትልቅ ሰው ቢሆን ጥሩ ነው አለች መዓዛ። ዮናስ ትልቅ ሰው ማን አለን የማውቀው ብሎ ሳይጨርስ ዘላለም ያቋርጠውና እማማ ቅመም አሉ አይደለም እንዴ? ጡሊ የማማ ቅመም ስም ሲነሳ እንደ መበሳጨት እያደረገው እንዴ ሌላ ሰው ጠፍቶ ነው እንዴ? ያለ እማማ ቅመም ሌላ ሰው አታውቁም እንዴ? አለ። መዓዛ ጣልጋ ገብታ ሌላ ሰው ምን አስፈለገ? እንዲያውም ጥሩ ሰው ነው የመረጣችሁት፣ እሳቸው ይበቃሉ አለች አስረግጣ። ጥሩ እንግዲህ አለ ዮናስ አገጩን እያሸ። በቃ ነገ ወደ ማታ አካባቢ ሄደን እንነግራችኋለን። መዓዛ እንግዲህ ባንቺ በኩል የሚያስፈልግ ነገር ካለ ማለት የመገዛት ያለበት አንዳንድ ነገር ካለ ንገሪኝ። እሱን ግድ የለም በኒቶ ግድ የለም። ለመሆኑ ብርሃኑ ሰማ? ነገርከው? አለች ቢሰማ ምን ሊሰማው እንደሚችል በማሰብ ከልቧ እያዘነችለት። ዮናስም እንደ መዓዛ ሁሉ የእህቱ ባል ብርሃኑ ሲሰማ ሊገጥመው የሚችለውን ሐዘን እያሰበ አንገቱን በመነቅነቅ ለሱና ለሊዲ ለመናገር ገና አልወሰንኩም። ያው እንግዲህ ሊዲም እንደምታውቁት ችኩልና ስሜታዊ ስለሆነች ብርሃኑም ቢሆን ድንጉጥና ርብትብት ነገር ስለሆነ ቢነገራቸውና ቢያውቁ ሳያስቡት በሚያደርጉት ነገር በሆነ መንገድ ተናኝ ልትጠረጥር ትችላለች ብዬ ስለፈራው ነው ለመንገር ያልወሰንኩት። መዓዛ ቀበል አድርጋ ውይ ለብርሃኑማ ንገረው ባሉ አይደል እንዴ ይቀየማል እንዴ ለብርሃኑማ መነገር አለበት አሉ ሁሉም በመዓዛ ሐሳብ በመስማማት። መዓዛ ልክ ነች ይቀየማል። ዮናስ ከንፈሩን በጥርሱ እያኘከ ትንሽ ካሰበ በኋላ ጥሩ እንግዲህ እንደዛ ካላችሁ አሁን ከዚህ ስወጣ ደውልና ነግረዋለሁ። እኔ እኮ ለክፋት ወይም ለሌላ ነገር ሳይሆን እህቴ እንደው በድንገት አውቃ ብቻዋን ብትሰማው እንዳትጎዳብኝ በማሰብ ነው። እሺ እንግዲህ ለብርሃኑ ነግረዋለሁ፣ ለሊዲ ግን አልነግራትም። ለሷ ብነግራት ሌላው ቀርቶ አድርገው የማታውቀውን እዛ ሄጄ ካላደርኩ ነው የምትለው። እና ፕሊስ ሁላችሁም እንግዲህ ቅዳሜ እስኪደርስ ድረስ ብዙ ሰው ባያውቀው ጥሩ ነው እና ለሰው መናገሩ አስፈላጊ አይደለም። ያው አንድ ቀን ሲቀረን መናገር ይሻላል፣ አለበለዛ ባልጠበቅነው መንገድ ልትሰማ ስለምትችል አለ ጡሊም በግማሽ አይኑ እያየ። እንግዲህ ትንሽ ነገር ላደርግ የምችለው በወጉ መሰረት ሐዘኗን ከሚቀርቧት ሰዎች ጋር ሆና እንድትወጣ ነው አለ ከመቀመጫው በመነሳት። በቃ ማአዚ አዲስ ነገር ካለ እንደዋወል ብሎ ከነዘላለም ጋር በማግስቱ ማክሰኞ ከስራ በኋላ ሮሃ ሬስቶራንት ለመገናኘትና ተያይዘው እማማ ቅመም ቤት ለመሄድ ተቀጣጥረው ተለያዩ። ዮናስ ከነሱ እንደተለየ ለተናኘ ባለቤት ለብርሃኑ ይደውልለትና በሹክሹክታ ተናኛ አጠገቡ እንዳለች ይጠይቀዋል። አለመኖሯንና ከስራ ለመመለሷን ሲነግረው መጣው በቃ ውጪ ጠብቀኝ ሲለው ብርሃኑ በመደናገጥ ምን ነው ዮኒ በደህና? ደህና ነኝ ብርሽ ስለፈለኩ ነው መጣሁ ብሎ ወደ ተናኘና ብርሃኑ ቤት አመራ። እዚያ ሲደርስ ብርሃኑ ውጭ ቆሞ አገኘው። ብርሃኑ አንድ የሆነ ደስ የማይል ነገር እንደተፈጠረ ጠርጥሯል። ለወትሮ ሰላምታው ለማንም ሰው ቢሆን የጠበቀ ነው። አሁን ግን ገና ዮሐንስ ሳይጠጋው ሰላም እንኳን ከማለቱ በፊት እየተርበተበተ ምንድነው? ምን ተፈጠረ? ዮኒ ምንድነው? ባክህ ብርሽ አለ ዮናስ ምን ብሎ እንደሚነግረው ተጨንቆ ከንፈሩን እየነከሰ ራሱን በማሻሸት። ብርሃኑ ትግስቱ እንደማለቅ በማለቱ በመማጸን አይነት እንዴ ዮኒ ለምን ታስጨንቀኛለህ? እባክህ ንገረኝ። ዮናስ አይኑን ከብርሃኑ ላይ ነቅሎ ወደ ጎን እያየ ተናኘ እንደው ጉድ ሆንን። ብርሃኑ ይበልጥ በመደናገጥ ምንድነው? ምን ሆነች ተናኘሁን? ባሁን ከ10 ደቂቃ በፊት አናግሪያት። እሷን አይደለም ታዲያ ማን ነው? አይ አጎቷ ከአዲስ አበባ ደውለውልኝ እናቷና እህቷ መሞታቸውን ነገሩኝ። ብርሃኑ እዚያው በቆመበት ድርቅ ብሎ ቀረ። ዝም ብሎ ዮናስን ለረጅም ደቂቃዎች ካየው በኋላ አንገቱን እየነቀነቀ አይ ሊሆን አይችልም፣ ይሄማ ሊሆን አይችልም፣ አሁኑም ደውዬ አረጋግጣለሁ ብሎ ወደ ቤት መግባት ሲጀምር ዮናስ የዚህን ጊዜ ለሱ በመናገሩ ጸጸት ተሰማው።
ዮናስ ከተላልና በኃይለ ቃል ኮስተር ብሎ ብርሃኑ ብሎ ትከሻውን ይዞ አስቆመው። ምንም ማረጋገጥ አያስፈልግም፣ እኔ ኦልሬዲ አረጋግጫለሁ። ጉዳዩ ያንተ ብቻ ሳይሆን የሁላችንም ነው በማለት ተቆጥቶት ብርሃኑን አረጋጋው። ስለ አሟሟታቸው ሁኔታ በዝርዝር ነግሮት ለተናኘ ሲል መጠንከር እንዳለበት፣ በጭራሽ እሷ እስከ ቅዳሜ ማወቅ እንደሌለባት በማስጠንቀቅም በመማጸንም ጭምር አስረዳው። ብርሃኑ ከተናኘ ጋር ተጋብቶ ሲኖር ዓመታቶችን አስቆጥረዋል። ከሀገር ከወጣም ብዙ ጊዜው ነው። በመጀመሪያም ከሀገር ሲወጣ የሄደው ራሽያ ስኮላርሺፕ አግኝቶ ሲሆን ከዚያ ትምህርቱን ጨርሶ አውስትራሊያ ለጥገኝነት አመልክቶ ባገኘው ዕድል ወደዚህ ሀገር ለመምጣት ችሏል። እዚህም ከመጣ ቀላል ጊዜው አይደለም። እድሜው በአርባዎቹ መጨረሻ የሚገኘው ብርሃኑ በጸባዩ በጣም ድንጉጥና የዋህ ሲሆን ለተናኘ ያለው ፍቅርና አክብሮትም የተለየ ነው። ብዙ ሰውም ትዳር ማለት እንደ ተናኘና እንደ ብርሃኑ ነው በማለት በምሳሌነት ይጠቅሳቸዋል። የዋህነቱ፣ ጸባዩና ከሀገር ለረጅም ጊዜ መራቁ ተደማምረው በብዙ ነገር ከሌሎች እዛ ሀገር ከሚኖሩት ኢትዮጵያውያን ይለያል። ዘፈን እንኳን በሰባራ ፎሌ ከሚለው ከአስቴር አወቀ አልበም ወዲህ ለእርሱ ገና አልወጣም። እንዲሁም አንዳንዴ ቅዳሜ ወይም እሁድ እነ ዮናስና የተናኘ ጓደኞች ሆነው እነርሱ ቤት ሰብሰብ ብለው ሲዝናኑ በተራ በተራ ጆካውር የተባለ እንደሆነ ሁሉም ያወሩና የእሱ ተራ ሲደርስ ጉሮሮውን ጠረግረግ አድርጎ በጎርናና ድምፁ ከዕለታት አንድ ቀን አለቃ ገብረሃና ድግስ ተጠርተው በማለት ሲጀምር ተናኘ ጣልቃ ትገባና 150 ትላለች። ምን ማለት እንደፈለገች ሁሉም ይገባቸዋል። ምክንያቱም እነሱም ቢሆኑ እንደሷ 150 ጊዜ ተረቱን አይስሙት እንጂ በልባቸው የተለያየ ቁጥር መቁጠራቸው አይቀርም። ሆኖም ግን ሁሉም ይሄ ነገር በጣም ስለሚያስቃቸውና መስማት ስለሚፈልጉ ተናኘን ያውራ እንጂ አንቺ 150 ጊዜ ሰማሽ እንደሆነ እኛ መስማት የለብንም እንዴ አውራ ብርሽ ሲሉት ተናኘ ነገራቸው ስለሚገባት አውቃችሁ ነው ባሌም መጫወቻ አደረጋችሁት አይደል እያለች ብዙ ጊዜ እንዳያወራ ታስቆመዋለች። ዮናስ የብርሃኑን ጸባይና የዋህነት ስለሚያውቅ ነው በመንገሩ ተጸጽቶ የነበረው። መቼም አንዴ ካፉ ወጥቷልና ይመልሰው። ብርሃኑ ድንጋጤው ለቆት ወደ ራሱ ሲመለስ ዮናስ ደጋግሞ ብርሽ ያደራን እንዲረጋጋ በድጋሚ አስጠንቅቆት ሄደ። ብርሃኑ ከዮናስ እንደተለየ ወደ ቤቱ ሲገባ ጨነቀው። ተመልሶ በመውጣት እንደው ምን ጉድ ነው ምን ይባላል እያለ እያጉተመተመ ወክ ማድረግ ጀመረ። በዚህ ሁኔታ ለካ ጭንቅላቱ በሐዘንና ጭንቀት በመወጠሩ ከቤቱ ብዙ ርቆ መሄዱ አልታወቀውም ነበር። እንዳመጣጡ ተመልሶ ወደ ቤቱ ሲገባ ተናኘ ከስራ ገብታ አገኛት። አይ ብርሽዬ የት ሄደህ ነው? መኪናን ቆማ ሳያት እቤት መስለኝ እኮ ነበር አለችው። እግረ መንገዷን ከስራ ወጥታ ወደ ቤት ስትመጣ የገዛችውን ግሮሰሪ ፍሪጅ ውስጥ እየከተተች ብርሃኑ በሙሉ አይኑ ሳያያት እንደዛው እንደከፋው አይ ቤቱ ጨንቆኝ እኮ ወግ ላደርግ ወጥቼ ነው አላት። እሷም ዞር ትልና ባነጋገሩ ተገርማ ከመቼ ወዲህ ነው ቤቱ የሚጨንቅህ? ሁኔታውን ስታስተውለው ልክ ክንፏን እንደተመታች ዶሮ ኩፍፍ ብሎ በማዘን አይነት አስተያየት እየተመለከታት ነበር። እሷም በሁኔታው ትደነግጥና እንዴ ምን ሆነሃል ብርሽ? አሞሃል እንዴ? ምንድነው? ልክ አይደለህም እያለች ወደሱ ተጠግታ ትኩሳት እንዳለው ለማወቅ መዳፏን በግንባሩ ላይ ያደረገች። ወዲያው ዮናስ ያስጠነቀቀው ትዝ አለው። አይ ደህና ነኝ፣ እንደው ትንሽ ጤንነት አልተሰማኝም። ወቅስ አደርግ ንፋሱ ነው መሰለኝ እንጂ ደህና ነኝ። እንዴ ታዲያ ምን ነው ብርሽዬ? ስራ ላይ ከሰው ተጋጨህ? በጭራሽ ልክ አይደለህም እኮ። ቢጨንቃት ነው እንጂ ብርሃኑ ከሰው እንደማይጣላ ልቡ አጥቶት አይደለም። በቃ ባክሽ ተናኘ ልግባና ልተኛ ብሎ ወደ መኝታ ቤት ሄደ። እዛው ትንሽ ከቆየ የምታውጣጣው መስሎት በመፍራት ተናኘም ባሌ ምነካብኝ በሚል ስሜት ተክዛ ሲሄድ ከኋላው እዛው በቆመችበት ግራ በመጋባት አየችው።